ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ወይ ጉድ ውዶቼ፣ በነገራችን ላይ ማለት ነው ያው ቆይ መጀመሪያ ዛሬ ብሩኬ ለሀይሚዬ እየቀወጠላት ነው። ሽክ ምር ድምቅምቅምቅ ብሎ እየቀወጠላት፣ ግን ለምን ቀዳማዊት የለችም ካንተ ጋር ብሩክ ማለት ነው? አብራችሁ ብትሆኑ አሪፍ ነበረ ማለት ምሽቱ እንደዛ ደምቆ ነበረ አብራችሁ ምናምን ደስ የሚል ምሽት። አሁን ደግሞ ብቻውን ተከስቷል ማለት ነው። ስትሄድ ወዴ ባባ አላለም እንዲ ውዶቼ? ሀይሚዬ ወዴት ሄደች? ስትሄድ ሆዴ ባባ የትም አትሄድም። የማይታሰበው እንደዛ አይነት ሙዚቃ እኛ አያስፈልገንም ትላላችሁ። እኛም አብሮ ሆዳችን ስለሚባባ ትላላችሁ። እንደዛ ነገር ማለት ነው። ለማንኛውም ውዶቼ እኔ አንድ ነገር አይቼ በጣም ገረመኝ። ማለት ብሩኬና ሀይሚዬ ጌሙን በድል ነው ያጠናቀቁት። በጣም ጥሩ ጌም ነበረ፣ ጥሩ ጨዋታ ነበረ፣ አንበሳ ምናምን በጣም ብዙ ነገር ግን ይሄንን አስከትሎ ይሄንን በማስመልከት በጣም ብዙ ሰዎች ደግሞ ተናደዋል። ለምን ብሩኬና ሀይሚ እንደዚህ አይነት ጌም ተጫወቱ? እንደገና ደግሞ ለምንስ ሀይሚዬ ጌም መታ ትክታክ ላይ ተጫወተች? እንዴት እዚህ ደግሞ ትክታክ መንደር መታ ለምን ጌም ማለት አንበሳ ትለምናለች? የኔ ቤተሰብ ትለያላችሁ ምናምን እያለች የልመና ስታይሏን አስተካክላ እየለመነች ነው ምናምን ነገር የሚባል ነገር የሆነ እንደዛ ስትል የሆነች ሴት ስትሰማ ማለት እሷን ሀይሚን ዝቅ የሚያደርግ ነገር ስትናገር ሰምቻት በጣም ነው የተናደድኩትኝ። ማለት ጠንፌ ናት እንደዛ ያለችው ነገር። ግን እኔ ለጠንፌ መልእክት አለኝ፣ አድርሱልኝ ውዶቼ። እኔ ያው ጠንፊዎችም ስናገራቸው አይወዱም። ችግር የለውም። እኔ ምላሴ ዝም ማለት አይችልም። በሀይሚና በብሩኬ መጣ ትላላችሁ። መጀመሪያ አንቺ ሀይሚ ለማኝ ወይንም ሀይሚ እንደዛ ለምን ለመነች? ለምን እንደዚህ ደግሞ ትክታክ መንደር መታ እንዴት የኔ ቤተሰብ ትለያላችሁ እያልሽ የልመና መንገድሽን አስተካክለሽ እንዴት እንደዚህ ትያለሽ ላልሽው ጠንፌ ማለት ነው። አንድ ሰው ጨዋታንም ልመናንም ወይንም እንደ ልመና ከታይሽ ማለት ነው ልመናንም ጨዋታንም ስራንም ለይቶ ሲያቅና ሲችል ነው ማድረግ የሚችለው አይደለ? ቤተሰብ ስንችል ነው ያንን ማድረግ የምንችለው። አንቺ ደግሞ የጨዋታውም የልመናውም በቃ ሌለ ከፈጣሪ ደግሞ የተሰጣ የሰው መውደድም የለሽም። ያንቺ የመጨረሻ ነገሩ ምንድነው የሚሆነው? ቅናት ደግሞ ጥሩ አይደለም ውዶቼ። ቅናት ሲኖርብን ምን ስሜት ይሰማናል? የበታችነት ስሜት። ሌላው ነገር ምን ያስከትልብናል? አለመለወጥ። ሁል ጊዜ ሰው ሲያድግ እና ሰው ሲራመድ ካየን፣ ሰው የሆነ ሲያልፍለት ካየን የምንቀና ከሆነ እኛ ሁል ጊዜም ወደታች ነው የምንራመደው እንጂ መቼም ቢሆን በከፍታ ላይ አንቀመጥም። መቼም ቢሆን ማለት ነው ከውስጣችን ቅናትን ካላስወገድን በስተቀር መቼም ቢሆን አያልፍልንም። ሁል ጊዜ የሰው ቤት ጠራጊ ሆነን የምንቀረው። አዎ። እና ከቅናት መንፈስ እንላቀቅ ማለት ፈልጋለሁ። እንደዛ አይነት ነገር የምታደርጉ ማለት ነው። ብሩክና ሀይሚ በሶሻል ሚዲያ በዩቲዩብም በሉት በቲክታክ የሰው መውደድ አላቸው። እዛ ጋ እኔ ደግሞ አንድን ሰው ከወደድኩትኝ ጊፍትም ሆነ ስጦታ የመስጠት እኔ መብት አለኝ እንደ አንድ ግለሰብ ማለት ነው። እና እዛ ጋ ደግሞ እነሱ ወዳጆቻቸው ጌም እንጫወት ብለው የቀጠሮ ጌም ይዘው ሲጫወቱ ወዳጆቻቸው ሰፖርት አድርገዋቸው ረድተዋቸው ምናምን ነገር አሸነፉ። ጨዋታውም ደስ የሚል ነበረ። እኔ ቪዲዮ ምናምን ተቆራርጦ አይቻለሁኝ። በሰዓቱ አብሬ ባልገኝም ማለት ነው ውዶቼ። ደስ የሚል ጨዋታ ነበረ። በ300,000 ከፍታ በ41,000 ምናምን ልዩነት ራሱ ያሸነፉበት ቦታ አለ። እና እዛ ላይ በጣም ነው የተገረምኩትኝ። ይሄም ያክል የሰው መውደድ እንዳላቸው ነው፣ የሰው ፍቅር እንዳላቸው ምናምን ነው የተረዳሁት ከዛ ነገር ማለት ነው። አንቺ ደግሞ የሀይሚን ፎቶ ዘቅዝቀሽ ሀይሚን መሳደብ፣ ሀይሚን ዝቅ ማድረግ ለሀይሚ ምንም የሚቀንስላት የሚጨምርላት ነገር የለም። እንደውም ሀይሚን ከፍ ነው እያደረግሻት ያለሽው። በእርግጥ አንቺ በሀይሚ ብቻ ሳይሆን እኔ አቅሻለሁኝ ከዚህ በፊት አብርሽንና ሩታንን በጣም ነው የምሰድባቸው። ሩታን ቤተሰብ ጥለሽሽ ምናምን እያለ በጣም ነበር የምሰድባት። ደስ የሚለው ነገር የጋሽዬ ልጆች መልስ አይሰጡም።
በዚህ ነው እኔ የምወዳቸው። መልስ አይሰጡም፣ ለወሬኛ ጆራቸውን አይሰጡም። ስራቸው ላይ ብቻ ነው ፎከስ የሚያደርጉትና እኔ እግዚአብሔርን በጣም ነው ደስ የሚሉኝ የጋሽዬ ልጆች። ማንንም ለማንንም ወሬ አይሰጡም እና ሀይሚንም የፈለጋችሁትን ብትሉ ጆሮ አሰጥምም አሰማችሁም ብትሰድቢያትም ማለት ነው። አንቺ ሲጀመር የጋሽዬ ልጆችን አትወጃቸውም እንደሚመስለኝ እኔ አውቃለሁኝ። ወንድሜ እዚህ ነው የሚኖረው አዲስ አበባ እና አብረሽን ሲወጣና ሲገባ ያያል ብላ አውርታለች ከዚህ በፊት። ያያል ድራማ እየሰሩ ነው ውሸት ነው ምናምን ነገር እያለች ራሱ የና አብረሽን ስም በጣም በትልቁ ስታበላሽ የኖረ ሴት ናት እና ለዚህ ሴት ብዙም ጆሮ አትስጡ ለማለት ፈልጋለሁኝ። እኔ በጣም ነበረ በና አብረሽንም እነ ሩታን በጣም በፊት ስትናገራቸው እኔ 1-2 ጊዜ ለምን እንደዚህ ታደርጊያለሽ ምናምን ብዬ ብዙ 2 ቪዲዮ ሰርቼባታለሁ እቺ ሴትዮ ማለት ነው። ያኒ ጅማሬው አይደለም በሀይሚ ብትቀናና ሀይሚን ዝቅ አድርጋ ብትሰድባትም ይሄ ለኛ አዲስ ነገር አይደለም እና የሰው መውደድ ይስጣችሁ ነው ማለት የምፈልገው። የምር የሰው መውደድ ይስጣችሁ አለቅ በቃ ከላይ ሲሰጥ ነው የሰው መውደድ። አንድ ሰው ከእግዚአብሔር የተሰጠውን መውደድ ማንም ሰው መጥቶ ቢቀና አሁን እኔ ከእግዚአብሔር የተሰጠኝን መውደድ ሰው ቢቀና የፈለገውን ያክል ቢሳደብ ቢያወራ ምናምን ነገር ከፈጣሪ የተሰጠ ነገር ሰው ሊለየው አይችልም፣ ሰው ሊቀንሰው አይችልም። እንደውም ፈጣሪ የበለጠ መቀኛችሁን ሲያበዛባችሁ ወዳጃችሁንም ከዛ የበለጠ እጥፍ ያበዛላችኋል ማለት ነው። እና እንደ ሀይሚ የሰው መውደድ ይስጣችሁ። እንደ ሀይሚና እንደ ብሩኬ ግን አትቅኑ፣ በዝን ያክል አትሳደቡ። በስድብ ምንም የሚመጣ ነገር የለም። እውነት ለመናገር ምንም የሚመጣ ነገር የለም። መስራት፣ ሰርቶ ማሳየት፣ ገንዘብ ማግኘት ውዶቼ፣ ማኛችንን ብንሆን ከሰራን ገንዘብ እናገኛለን። ነገር ግን ቁጭ ብለን እጃችንን አጣጥፈን ቁጭ ብለን በሰው ምንቀና ከሆነ መስራት አንችልም። ለምን? በቃ ያንን በዛ ሰው እንቀናለን። ቅናት አለብን። ቅናት አስሮ ስላስቀመጠን መስራትም መንቀሳቀስም የሰራነው ራሱ በረከት የለውም እግዚአብሔርን። ነገር ግን ለማንንም ምንም ነገር ባናደርግም ራሱ ቅልብ ይኖረን፣ መልካም አስተሳሰብ፣ መልካም አመለካከት ይኑረን እና እንደዚህ ምቀኝነት ጥሩ አይደለም። አንቺ በጣም ቅናተኛ ሰው ትይዮነሽ፣ በጣም ነው የምትቀኒው እግዚአብሔርን እና ልብ ይስጥሽ፣ የሆነት ልብ ይስጥሽ። አንቺ ብቻ አይደለሽም፣ ብዙዎች ተናደዋል፣ ብዙዎችም አበሳይተዋል። የጊማቸው የብሩኬና የሃይሚ ጊም ብዙዎችን አበሳይተዋል። ነገር ግን ማለት እነሱ ናቸው እንዲህ በቲክታክ መንደር ጌም የሚጫወቱ ስንት ፌመሶች እኮ እየወጡ ስንት ታዋቂ ስንት እውቅና ያላቸው ሰዎች ተጫውተዋል ጌምን ማለት ነው። በብሩኬና በሃይሚ አልተጀመረም እና ለብሩኬና ለሃይሚ ሲሆን አዲስ አይሆንባችሁ። ለምን? ቅናት ነዋ። ለምን በዩቲዩብ ብር ያገኛሉ? እንዴት ደግሞ በቲክታክ በድጋሚ ገንዘብ ያገኙ? ለምን ይለፍላቸው? ለምን ይለወጡ እኮ ነው እግዚአብሔርን። ወይኔ ሰው እናንተ ውዶች፣ ሀገራችን እንደዚህ በጦርነት በተለያየ ነገር ምናምን የምትታመሰው በሰላም መሰላችሁ? ምቀኛ እኮ ስለሆነ ነው ራስ በራሳችን እግዚአብሔርን ምቀኞች